የዮሐንስ ወንጌል ምዕራፍ 8 ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጠውም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ፣ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘ። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች አንዳንድ እያሉ ፈጹ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት፣ እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትሥሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ኢየሱስ መለሰ አላቸው፣ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣሁ ወዴትም እንድሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣሁ ወዴትም እንድሄድ አታውቁም። እናንተ ሥጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰው እንኳ አልፈርድም። የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው። የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት። ኢየሱስ መልሶ እኔም ወይም አባቴንም አታውቁም። እኔንስ ብታውቁን አባቴን ደግሞ ባወቃችሁ ነበር አላቸው። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ኢየሱስም ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ። እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገላልን? እንጃ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ ባችሁ ትሞታላችሁ አልኋችሁ። እኔ እንደሆንሁ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርሁት ነኝ። ስለ እናንተ የምናገረው የምፈርደውን ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው። እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም። ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ የሆን ዘንድ አባቴም እንዳስተማረኝ እነዚህ እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። የላከኝም ከእኔ ጋር ነው። እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ይህን ሲናገር ብዙዎች በእርሱ አመኑ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድም እንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ? አሉት። ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ሊያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰው አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ።
አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው፣ እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ በእውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆኑ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆኑ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። አይሁድ መልሰው ሳምራዊ እንደሆንህ ጋኔንም እንዳለብህ በማለታችን እኛ መልካም እንል የለምን አሉት። ኢየሱስም መለሰ እንዲህ ሲል፣ እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ፣ እናንተም ታዋርዱኛላችሁ። እኔ ግን የራሴን ክብር አልፈልግም፣ የሚፈልግ የሚፈርድም አለ። እውነት እውነት እላችኋለሁ፣ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። አይሁድ ጋኔን እንዳለበት አሁን አወቅ። አብርሃም እንኳ ሞተ፣ ነቢያትም። አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ አሉት። ኢየሱስም መለሰ አለም፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትምም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደ እናንተ ሐሰተኛ በሆንሁ፣ ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ከእኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። የዮሐንስ ወንጌል ምዕራፍ 9። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሠሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሠራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንተፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠባል። ትርጓሜው የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖች እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባል ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበር። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እሱም ጭቃ በዓይኖቼ አኖረ፣ ታጠብሁም አያለሁም አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርም፣ ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በመካከላቸው መለያየት ሆነ። ከዚህም የተነሳ ዕውሩን አንተ ዓይኖችን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበረ እንዳየ ስለ እርሱ አላመኑ። እነርሱንም እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆችን መልሰው ይህ ልጃችን እንደሆነ ዕውር ሆኖ እንደተወለደ እናውቃለን፣ ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው።
እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ። ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበሩ አሁንም እንዳይ ይህን አንድ ነገር አውቃለሁ አለ። ደግሞም ምን አደረገልህ? እንዴት ዓይኖችህ ከፈተ አሉት። እርሱም መልሶ አስቀድሜ ነገርኋችሁ አልሰማችሁምም፣ ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። ዕውር ሆኖ የተወለደውን ዓይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። መልሰው አንተ ሁለንተና በኃጢአት ተወለደ፣ አንተም እኛን ታስተምረናለህን አሉት። ወደ ውጭም አወጡት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋልም፣ ከአንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን አሉት። ኢየሱስም አላቸው ዕውሮች ብትሆኑ ኃጢአት ባልሆነባችሁም ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁም ይኖራል። የዮሐንስ ወንጌል ምዕራፍ 10 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። እርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። ከእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም በሰማርያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና፣ ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልሁ። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብዷልም፣ ስለምንስ ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይኖች ሊከፍት ይችላልን አሉ። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበር። ኢየሱስም በመቅደስ በሰሎሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው
እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንህ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኋችሁ፣ አታምኑም። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል። እናንተ ግን እንደነገርኋችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ ስለማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈው አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነን ስላልሁ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔን እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ሥራውን እመኑ። እንግዲህ ደግሞ ሊይዙት ፈለጉ፣ ከእጃቸውም ወጣ። ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ፣ በዚያም ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳን አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበር።